አስደናቂ የባህር ዛፍ ቅጠል የጤና ጥቅሞች ለጉንፋን፣ ለሳይነስ ፍጹም መፍትሄ ይዤላችሁ መጥቻለሁ። ሰላም እንዴት ናችሁ? ሰላማችሁ ብዝት ይበል እያልኩኝ ለዛሬ ቪዲዮ ይዤላችሁ የመጣሁት አስደናቂ የባህር ዛፍ ቅጠል ጤና ጥቅሞችን፣ ጉንፋን፣ ሳይነስ የመሳሰሉትን ይዤላችሁ ቀርቤያለሁኝ። አብራችሁኝ ተከታተሉ። ሳይነስ አሰቃይቶት ወይስ የጉንፋን አክታ ደረቱን ወጥሮት ይዞታል? መድኃኒቱ ያለው እጃችሁ ስር ነው። ብዙዎቻችን ለግንባታ ብቻ የምናውቀው ባህር ዛፍ ለጤናችን ተአምር የመስራት አቅም እንዳለው ያውቁ ኖሯል? በዚህ ቪዲዮ በሳይንስ በባህል የተረጋገጡ የባህር ዛፍ አስደናቂ የሕክምና ሚስጥሮችን እናሳያችኋለን። እስከ መጨረሻው አብራችሁን ቆዩ። ቪዲዮን ከወደዳችሁት ደግሞ ላይክ እና ሰብስክራይብ ለሌሎች ሰዎችም ተደራሽነት እንዲኖረው ሼር አድርጉልኝ። ባህር ዛፍ ውስጥ የሚገኙ ሲኒዮ የተባለ ንጥረ ነገር የታፈነ የትንፋሽ ቧንቧ በመክፈት ረገድ ወደር የሌለው መድኃኒት ነው። በተለይ ታጥኖ መተኛት በደረት ውስጥ ያለን አክታን ማቅለጥ አየር በቀላሉ ወደ ውስጥ እንዲገባ ያደርጋል። ይህ ተፈጥሯዊ ኢንሄለር ከኬሚካል ነፃ በመሆኑ ለጤናችን ተመራጭ ነው። ይህ ዛፍ ለትንፋሽ ብቻ አይደለም። የራስ ምታት ካለቦ ወይም የጡንቻ ቁርጥማት ካስቸገሩት የባህር ዛፍ ቅጠል የፈላ ውሃ ውስጥ በመዘፍዘፍ ተአምራዊ እፎይታ ያገኛሉ። በውስጡ የያዘው አንቲባክቴሪያ ባህሪ ደግሞ በቤታችን ውስጥ ያሉ ረቂቅ ተህዋሲያን በማጥፋት ንጹህ አየር እንድንተነፍስ ይረዳናል። ወደ ትክክለኛው አዘገጃጀት ስንመጣ ትክክለኛው አዘገጃጀት እንዴት ነው? ብዙ ሰው እዚህ ላይ ነው የሚሳሳተው። አንደኛ፣ ንጹህ ውሃ በጎድጓዳ ብረት ወይም ማሰሮ ጥደን እንዲፈላ እናደርጋለን። ውሃው በደንብ መንተክተክ ሲጀምር ከእሳቱ ላይ እናወርዳለን። ሁለተኛ፣ የባህር ዛፍ ቅጠሉን የምንጨምረው ውሃው ከፈላ በኋላ ነው። ብዙ ሰው ቅጠሉን አብሮ ያፈላዋል። ይህ ግን ጠቃሚ ዘይቶች እንዲበኑ እንዲጠፉ ያደርጋል። ስለዚህ ውሃ እንደፈላ ቅጠሉን ጨምረን ለጥቂት ሰከንድ እንከድነዋለን። ሶስተኛ፣ ትልቁ ሚስጥር እዚህ ጋር ነው። ትንፋሹ ወይም እንፋሎቱ ሳይወጣ ራሳችንን በትልቅ ፎጣ ወይም ጋቢ ከድስቱ ጋር አፍነን እንሸፋፈናለን። አየር ከውጭ እንዳይገባ ጥንቃቄ ማድረግ አለብን። ሁለተኛ፣ ለ5 እስከ 10 ደቂቃ ያህል በረጅሙ ወደ ውስጥ እንተነፍሳለን። ይህ ሲኒዮል የተባለው ንጥረ ነገር በቀጥታ ወደ ሳምባችንና ወደ ሳይነሳችን በመግባት የታፈነ አፍንጫችን ደረትን ወዲያውኑ እንዲከፍት ያደርጋል።
ባህር ዛፍ ለሀገራችን እንግዳ እንዳልሆነ ይታወቃል። ዓመቱን ሙሉ ከአረንጓዴ ቀለማቸው ከሚዘልቁት ዛፎች መካከል ባህር ዛፍ ተጠቃሽ ነው። ውልደቱ አውስትራሊያ ያደገው ይህ ዛፍ በመላው ዓለም 700 ዝርያዎች ያሉት ሲሆን በየትኛውም የሀገራችን ክፍል ብንሄድ እናገኘዋለን። በእርግጥ ከጥንት ጀምሮ ዛሬ ድረስ ጉንፋንን ከቤት ለማባረር እናቶቻችን ቅጠሉን ቤት ውስጥ ቀቅለው ያጥኑናል። ለመሆኑ በሳይንስ የተረጋገጠ የባህር ዛፍ ቅጠል ወይም ዘይት የጤና ጠቀሜታ ምን ይሆን? ለሳል፣ ለጉንፋን፣ ለኢንፍሉዌንዛ፣ ለጉሮሮ ህመም፣ ሳይነስ፣ ለትኩሳት፣ ለፊኛ በሽታ እና ለብሮንካይስ ለመሳሰሉት የመተንፈሻ አካላት ህመም ለመፈወስ ይረዳል። በንፍጥ ወይም በደም የተሞላ አፍንጫን ለመክፈት ከፍተኛ ጠቀሜታ አለው። የጡንቻን የመገጣጠሚያ ህመምን ያስታግሳል። ውድ ቤተሰቦቼ ይህን ቪዲዮ የምቀርጽላችሁ በስደት ዓለም ላይ ያለነው ባህር ዛፍ በቀላሉ መንገድ ልናገኘው እንችላለን። እኔ እንዳጋጣሚ ቤቴ ውስጥ በአበባ መልክ ተመቶ ሳሽተው ባህር ዛፍ ነው። ስለዚህ የባህር ዛፍን ጥቅም ስለማቅ ቤታችን መቶ ከምንሸወድ እንደዚህ ያለውን ቅጠል አድርቀን በዘይት መልክም ይሸጣል። ነገር ግን ይሄንኛው ከመጣ አድርቀን አስቀምጠን ህመሙ ሲሰማን ውሃ አፍልተን ልክ አሁን እንደነገርኳችሁ ብንጠቀመው ይጠቅመናል ማለት ነው እና ቆሻሻ ውስጥ ከምንጥለው በአበባ መልኩ ቤታችን ስለሚመጣ በቀላሉ ልታገኙት ትችላላችሁ። ስደት ላይ ያላችሁ ወንድም እህቶቼ አገር ቤት ሁሉም ጋር አለ። Man, it feels like yesterday when she was looking out that window on the bus to second grade. The first ተመልካቾቻችን ተፈጥሮ በዙሪያችን ብዙ መድኃኒቶችን አስቀምጣለች። ባህር ዛፍ ደግሞ አንዱና ዋነኛ ነው። ይህ መረጃ ከወደዳችሁት ለወዳጅ ዘመዶ ይጠቅማል ብለው ካሰቡ ሼር ማድረጉን እንዳይረሱ። እንዲሁም ለቤቱ አዲስ ከሆኑ ሰብስክራይብ፣ ላይክ በማድረግ ይለፉ። እንደዚህ አይነት የጤና መረጃ ሁልጊዜ እንድሰራላችሁ ደግሞ ሚስጥር ቲዩብ ሰብስክራይብ አድርጉ። የትኛውን የባህል ሕክምና እንድሰራላችሁ ትፈልጋላችሁ? ካሁን በኋላ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ጤና ቆዩልኝ። There's a first for everything, like her hand holding mine. Now I'm left here with the pain from her I love you goodbye. And though it hurts to watch my baby girl become the woman she